መርከሱን ከኳሊቲ ጋር ያያይዙታል ስለዚህ ኳሊቲው በጣም ይወረደ ነው ማታ ልክ መሸት ሲል ደግሞ የኛ ልክ ሲዘጋ ሰዓቱን ጠብቆ በጣም በብዙ % የሚጨምርበት ሁኔታዎች አሉ በቀጣይ ለማህበረሰቡ በምን አይነት ሁኔታ ከፍ ባለ ደረጃ ለመምጣት አቅዷል ከመረጣ ጀምሮ እስከ መጨረሻው ኢንድ ዩዘር ወይም ተጠቃሚ ድረስ የሚደርስበትን ሰንሰለት በጣም ቁጥጥር ሊደረግበት ይገባል የመድኃኒት ቤቶችን በመመለከትበት ሰዓት እንግዲህ ያው በሐኪም ትዕዛዝ የሚሸጡ መድኃኒቶች ይኖራሉ ያለ ሐኪም ትዕዛዝ ደግሞ የሚሸጡ እንዲሁም ሌሎች ፕሮዳክቶች ይኖራሉ እንደው ከዚህ አንፃር እናንተ ተቋም ለዚህ ክፍት ነው ወይ ጤና ይስጥልን ተመልካቾቻችን ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል እንደምታውቁት እንግዲህ ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው በዚህ ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ ያበረከቱ የሚገኙ የጤና ባለሙያዎችን እንዲሁም ደግሞ ዘርፉ ላይ ያሉ አመራሮችን እንግዳ አድርገን በመጋበዝ ያላቸውን ዕውቀትና ክህሎት እንዲሁም ተሞክሯቸውን ወደ እናንተ የምናቀርብበት ፕሮግራም ነው የጤና ጥበብ ፕሮግራማችን ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ ከኛ ጋር ብትቆዩ የሳምንቱ የጤና ጥበብ ቪዲዮንም የምትመለከቱ ነው የሚሆነው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ተመልሰናል ተመልካቾቻችን የጤና ጥበብ ፕሮግራማችን ተጀምሯል እንግዳችን ስቱዲዮ ደርሷል እንኳን ደህና መጣ እንኳን በሰላም ቆያችሁኝ ሰላም ነው በጣም ስራ እንዴት ነው ጥሩ ነው ስራ በጣም አሪፍ ነው በጣም አሪፍ ዛሬ እንግዲህ እዚህ የጤና ጥበብ ስቱዲዮ እንግዲህ ለተመልካቾች እንግዳ አድርገን ስንጋብዝህ ፍቃደኛ ሆነህ በመምጣትህ በተመልካቾቻችን ስም በመጀመሪያ እጅግ አድርጌ አመሰግናለሁ እኔም እጅግ አድርጌ አመሰግናለሁ እንግዲህ ከኛ ጋር ያው አንድ ዘርፍ ላይ ስላለን በስራ አጋጣሚ በደንብ እንታወቃለን ምናልባት ግን ይህንን ፕሮግራም እየተከታተሉ ለሚገኙ የማህበረሰብ ክፍሎች ራስን አስተዋውቃቸው ማንም በል ሙያ ምንድነው ከየት ነው የመጣው የስራ ድርሻስ ምንድነው የሚለው ነገር በተወሰነ መልኩ ንገረን እስኪ እሺ ሰይፈ ደምሴ ይባላልው የመጣሁት ከከነማ ፋርማሲዎች ድርጅት ተቋም ነው እንግዲህ የከነማ ፋርማሲዎች ድርጅት ለከነማ ለማህበረሰቡ የተቋቋመ ትልቅ ድርጅት ነው ይህ ድርጅት ቤዚካሊ የሚሰራው የፋርማሲቲካል ኢንዱስትሪ ውስጥ ካሉ ተቋማት ውስጥ አንዱ ነው ሰው ከዘርፉ ጋር ተያይዞ እኔም እንደ ሙያ ፋርማሲስት ነኝ እንደ ሁለተኛ ዲግሪን ደግሞ ፋርማኮሎጂ ላይ ሰርቻለሁ ማለት ነው ጥሩ የተቋሙ ዋና ስራ አስኪያጅ የከነማ ፋርማሲ እንግዲህ ዋና ስራ አስኪያጅ ነው ከኛ ጋር በተለይ በመድኃኒት ዙሪያ ላይ የተለያዩ ጉዳዮችን እናነሳለን እንዲሁ ደግሞ ከከነማ ፋርማሲ ድርጅቶች ጋር ከማህበረሰቡ የነሱ አንዳንድ ጥያቄዎችንም ለአንተ እያደረስን ምን ላይ ሰጥባቸዋል ማለት ነው በድጋሚ ስለመጣህ እጅግ አድርጌ አመሰግናለሁ ጥሩ እንግዲህ ፕሮግራማችን እንደምታውቀው ጤና ጥበብ የተሰኘ ፕሮግራም ነው እኛ ያለን የጤና ፕሮግራም ነው እንግዶቻችንን እንግዲህ መጀመሪያ ሲመጡ የምንጠይቃቸው በተለይ ከነሱ ሙያ አንፃር ጤና ጥበብ የሚለው ስያሜ በምን አይነት መልኩ ይያያዛል ወይም ደግሞ በእነሱ አገላለጽ እንዴት ይገለጻል ወይም እንዴት ይታያል የሚለው ነውና ምናልባት ግን ባንተ አገላለጽ ጤና ጥበብ ምን ይመስላል እንዴት ትገልጸዋለህ ከናንተ ሙያ አንፃር ትክክል ነው ደሬ ጤና እንዳልከውም ጥበብ ነው እንግዲህ ጤና ጥበብ ነው ሲባልና በቀጥታ ብሶ ከኛ ዘርፍ ጋር ቢያያዝ እንግዲህ የሰው ልጅ አፈጣጠሩ ራሱ በጣም ልዩ እንደምታውቀው ነውና አፈጣጠሩ በጣም የሚደንቅ ነው ሶ ይሄንን አፈጣጠር እንግዲህ በተለያየ መልኩ በበሽታዎች በተለያየ ሁኔታ ሊጠቀም የሚችልበት ጊዜዎች አሉ ሶ ይሄንን ችግር ወደ ነበረበት ለመመለስ ከሚያደርጉት ውስጥ አንዱ የመድኃኒት ነው እንግዲህ መድኃኒት እንደምታውቀው ኦፍ ኮርስ በጣም ብዙ ፌዞች አሉት ከእንደው በፌዝ 1 2 3 4 እየተባለ ይጠቀሳልና ሶ ከዛ በኋላ እንግዲህ እነዚህ መድኃኒት ተሰርቶ ከበሽታ ሁኔታ ጋር ተያይቶ ያንን በሽታ ሊፈውሱበት የሚችሉበት ሁኔታ ዲዛይን ሲደረጉ ለማከም ለማዳን እንዲሁም ለአንዳንድ ይሄ ኢንቨስቲጌሽን እንደምንጠቀምባቸው ይታወቃል ሶ እነዚህ በማክሮ ሌቨል አንዳንዴ ሰውነታችን አንድ እንክብል የምትመስል መድኃኒትን ወስደሃት ያቺ መድኃኒት እንግዲህ በጣም በማይክሮ ሌቨል የምትለካ ሰውነታችን ውስጥ ገብታ ሰርኩሌት አርጋ ያንን መሰረታዊ በሽታችንን ወይም ችግር
የሚያክምበትን ሁኔታ ስታይ ይሄ በጣም ራሱን የቻለ ከባድ ጥበብ ይጠይቃል ማለት ነውና ጥበብ ነው የሚባለውም ከዛ አንፃር ነው። እንግዲህ እንዳልኩ የራሱ ዲዛይኖች አሉት። እንዴት ነው መጀመሪያ የሰው ልጅ አናቶሚካል ፊቸሩ ምን ይመስላል፣ ፊዚዮሎጂካሊ እንዴት ነው የሰው ልጅ ይሄ ደሙ ሰርኩሌት አድርጎ እኛን የምታየን ነገር በስትንፋስ መልክ የምንንቀሳቀሰውን ሰው ያቺ መድኃኒትም ቅድም እንዳልኩት የሆነ ነገር ህመም ሲታወቅ ችግሩ ቦታ ገብታ ሄዳ ያንን መሰረታዊ ችግር ክሊክ ልክ እንደ ቁልፍና ይሄ በራችንን እንደምንከፍተው ያንን መሰረታዊ ችግር ልክ ቁልፍ ሲከፈት ነው አይደለ ከውጭ ወደ ቤት የምንገባው። በሽታንም የምታክምበት ወይ ሲሚላርሊ ልክ እንደዛ ማለት ነውና ይሄ ሲደረግ በነገራችን ላይ መድኃኒት አንዲት መድኃኒት ተጠንስሳ ያንን በሽታ እስክታክምበት ቅድም ያልኩ ፌዞች እስከ 12 ዓመት ይፈጃሉ። ይሄንን ዘመን ሙሉ እንግዲህ ስትንቀሳቀስ ምን ስትል እንዴት ነው ፈንክሽን የምታደርገው ሰዎችን እንዴት ነው የሚያድነው የሚለው ነገር የራሱ የሆነ ጥበብ አለው ማለት ነው። እንግዲህ ጥበብ ሲባል አንዱ ለምሳሌ ቅድም እንዳልኩ በእንክብል መልክ የምንወስዳቸው መድኃኒቶች ወይንም በመርፌ መልክ የምንወስዳቸው መድኃኒቶች እነዛ ሁሉ አይደሉም የሚጠቅሙት። ከነዛ ውስጥ ቲኒቲዬ በማይክሮ ሌቨል የምትለካናት ሄዳ ያንን ስራ የምትሰራው ማለት ነው። ያንን ለማድረግ ግን እንዳልኩ ለምሳሌ እንክብሉ በሚዘጋጅበት ጊዜ በተለያየ መልክ ይዘጋጃል። ያንን የሚዘጋጅበት ሁኔታ በጣም ትልቅ ጥበብ አለው። ያን ዲዛይን የሚደረግበት ልክ አንድ ቤት እንደሚሰራ ውበት እንደሚኖረው ያቺ በጣም ትንሽዬ እንክብል በውስጧ የያዘችው በማክሮ ሌቨል የምትለካ ንጥረ ነገር ሰውነታችን ውስጥ ገብታ ከሰውነታችን ጋር ተዋህዶ ሰው እንደው ታሞ የነበረ በጣም ክሪቲካል ሲቹዌሽን ውስጥ ገብቶ የነበረን ሰው ወደ ህይወት የሚመልስ አይነት ድርጊቶች ናቸው ያሉት እንግዲህ ፋርማኮሎጂካሊ ስናየውና ይሄ በጣም ትልቅ ጥበብ የተሞላበት ነውና በዛ አይነት መልኩ የሚሄድ ነው። እንግዲህ ከዚህ ጋር ተያይዞ እንግዲህ አንዱ መድኃኒት እንዴት እንደሚመረት ራሱ ስናይ በጣም እጅግ የብዙዋን ጥበቦች የተሞላበት እንዳልኩ ያቺ ትንሽዬ ነገር በትንሽዬ ሙከራ ተሰርታ ትሪያል ዘን ከዛ በኋላ ደግሞ ወጥቶ ለብዙ በገበያ ደረጃ የሚቀርብበት አይነት ሁኔታ ነው ያለውና እነዚህ ሂደቶች የራሳቸው የሆነ ትልቅ ጥበብ አላቸውና ጤና ጥበብ ነው ሲባል በእኛ ዘርፍ በእንደዚህ አይነት መልኩ ይገለጻል። በጥሩ ሁኔታ ነው የገለጽከው። እጅግ አድርጌ አመሰግናለሁ። ካልከው ጋር በተያያዘ አንዳንድ ጊዜ ሰዎች ያላቸው የህመም ሁኔታ ወይም ደረጃ በጣም ትልቅ የሆነና በጣም ብዙ ሲሰቃዩበት የነበረ ህመም ይኖራል። ጤና ተቋም ይሄዳሉ፣ ይመረመራሉ፣ ተገቢው ሕክምና ይሰጣቸዋልና መድኃኒቶችን ውሰድ ተብሎ አንዳንድ ሲያይ ሄደው ፋርማሲ ገዝተው ሲመጡ መድኃኒቷ በጣም ትንሽ ልትሆን ትችላለች። እንክብሏ በጣም ጥቂት ምስር የምታክል ልትሆን ትችላለች። እንዴ ያቺ መድኃኒት ከነሱ ካላቸው የበሽታ ግዝፈት ጋር በጣም ያነጻጽሩትና ያቺ መድኃኒት ነው እንደ ገብታ ሰውነት ውስጥ ለውጥ የምታመጣው እንዴት ታድነኛለች የሚል ጥያቄም ሲያነሱ ይስተዋላል። አንዳንድ ጊዜ ሰዎች ብዙ መድኃኒት ስትሰጣቸው ብዙ ሚዱን ይመስላቸዋል። አንድ ወይም ዝም ብለህ ትንሽ መድኃኒት ደግሞ ስትሰጣቸው ደግሞ የመጠራጠር የምናምን ሂደቶች አላቸው። እንዴት ታየዋለህ ይሄንን? እንደውም በጣም እጅግ አስገራሚ ነጥብ ነው ያነሳው። ከዚህ ጋር ተያይዞ እንደው በጣም በብዙ እኔ አሁን ገጠር አካባቢም ሰርቼ አውቃለሁ። አሁን ወደ ገጠር አካባቢ ስትሄድ የሆነ ሰው ታሞ እንዳልከው በጣም ሲሰቃይ የነበረን ሰው ዝም ብለህ በጣም በሲምፕል በሆኑ መልክ የሚድንን ችግር የሆነ ነገር ስትመልሳቸው ደስተኞች አይደሉም። ማለት አሁን ያልከው ነው የግዝፈቱ መጠንና እንደውም በመርፌ መልክ ካልተሰጣቸው ሰዎች የዳኑ አይመስላቸውም። እንዳልከው ነው ህመሙ በቃ መርፌ ካልሰጠኝ በመርፌ መልክ ካልወሰድኩ እኔ አልድንም የሚሉበት ሁኔታዎች አሉና አንዳንዴ መድኃኒቱ ብቻ አይደለም የሚያድነው። ብዙ ጊዜ እንደውም ከዚህ ጋር ተያይዞ ሰዎች አብረህ የምትሰጣቸው ምክር አገልግሎት በጣም ወሳኝ ነው፣ አብሶ መድኃኒት ላይ
ሳይኮሎጂካል ትሪትመንት ፈንዳሜንታል ነው። ለዛም ነው አንዳንዴ የፕላሴቦ ትሪትመንት አለ። ዝም ብለህ ውሃ ሁሉ ኢንጀክት የሚደረግበት ቅድም ለታማሚው የምታደርጋቸው የሳይኮሎጂካል ትሪትመንቶች አሉ እና እንደዚህ አይነት ፈንዳሜንታሊ የሚጠቀሙበት ሜካኒዝሞች ሁሉ አሉ። ትልቁ ነገር ግን ቅድም ያልከው ነው። እንዲህ አይነት መሰረታዊ ችግር የሚመጣው ከምንሰጣቸው የምክር አገልግሎት አንጻር ነው። ስለዚህ አንድ ሰው ታሞ ሲመጣ ህመሙን እንግዲህ የምትመረምርበት፣ የምትሄድበት፣ ኢንቨስቲጌት የምታደርግባቸው ሁኔታዎች አሉ። እነዛ በጣም ወሳኞች ናቸው። ኢንክሉዲንግ እንግዲህ አንድ ሰው ታሞ አብሶ በመድኃኒት ምናልባት ወደ በኋላም የምናነሳቸው ጉዳይ ከዚህ ከጸረ ተዋሲያን እና ከተለያዩ ጋር ተያይዞ የሚያስከትሏቸው መሰረታዊ ችግሮች አሉ። ያንን ለማድረግ አንድ ሰው ታሞ በሚመጣበት ጊዜ በቂ የሆነ ምርመራ፣ የላቦራቶሪ ምርመራ ኢንቨስቲጌት ተደርጎ በደንብ ለዛ መሰረታዊ ችግር ደግሞ ትክክለኛ የሆነ መድኃኒት ልናዘላቸው ይጠበቃል። ያንን በምናደርግበት ጊዜ እንዳልኮ እንደዛ አይነት በበሽታቸውና በሚሰጣቸው መድኃኒት መካከል ያለውን የግዝፈት ለማቀራረብና በደንብ ያንን ተጠቃሚ የሚወስደው መድኃኒት ላይ እምነት እንዲኖረው እንዳልኩ በትክክል ካውንስል መደረግ መቻል አለበት። ስለዚህ ለዛ ነው ሁል ጊዜ የሶስቱ ልክ እንደ ትራያንግል ስትሮንግ ቦንድ እንዲኖራቸው ተብሎ ሐኪሙ፣ ታማሚው እና መድኃኒቱን የሚሰጠው ባለሙያ በደንብ የተናበበ አይነት ምክር አገልግሎት እና ይሄ ምንድነው የሚባለው ንግግሮች በመካከላቸው መፈጠር አለበትም። በደንብ መናበብ ያስፈልጋል የሚባለውም ለዛ ነው። ስለዚህ አንድ ሰው ሐኪሙ ጋር በሚቀርብበት ጊዜ ስለ በሽታው ምንነት በደንብ ሊብራራለት በደንብ የታመመው ምን እንደሆነ ሊያቅበት የሚገባበት ሁኔታዎችን መፍጠር ያስፈልጋል። ዘን ፋርማሲስቱ ጋር ደግሞ ወይንም የመድኃኒት ባለሙያው ጋር በሚቀርብበት ጊዜ ደግሞ ስለ መድኃኒቱ በትክክል ሊነገረው ይገባል። ከአመጋገብ አንጻር፣ ከአወሳሰድ አንጻር ያው ምናልባት አንዳንድ መድኃኒቶች አሉ በየቀኑ እየዘለልክ እንደ ቀልድ የምናነሳቸው እየዘለልኩ ወሰድኩ የሚሉ ጨዋታዎች ራሱ የሚመነጩት ከምንሰጣቸው መድኃኒት ምክር አገልግሎት ጋር ተያይዞ የምንሰጣቸው ላይ የሚከሰቱ ክፍተቶችን ነው የሚያሳየውና እዛ ጋር ያለው የምክር አገልግሎት በደንብ ጠንከር ያለ በሚገባው ቋንቋ ሊረዳው በሚችልበት ሁኔታ እሱም ብቻ አይደለም። አንዳንዴ የራሱ የካልቸራል ሁኔታው የሰውየው ካልቸር በራሱ የሚያሳድራቸው ተጽዕኖዎች አሉ። ለምሳሌ ጾም ብናነሳ አንዳንዴ እኛ እንደምታውቀው ነው። ለምሳሌ የሚጾም ሰው ከሆነ ከመድኃኒቱ ይልቅ ያንን ባህላዊ የራሱን እምነት ጋር ያለው እንትን በጣም ትልቅ ቁርኝነት አለው። ስለዚህ እንደዚህ አይነት ሰው መድኃኒት በምትሰጥበት ጊዜ በትክክል ሊረዳ በሚችልበት ሁኔታ የራሱን እምነትም ይሁን ምንነቱን ሊነካ በማይችል አይነት መልኩ እና ያን ሰው በደንብ ተረድተው ነው መድኃኒት ልሰጠው የሚገባውና ይሄ ቅድም ካነሳው ጋር ይገናኛልና ግዝፈቱም ለዛ መድኃኒት የሚሰጠውም ዋጋ ማለት ነው። እንዳልኩ ለምሳሌ አንዳንዴ ለ7 ቀን የሚወሰደውን መድኃኒት ሰዎች ልክ 2 ቀን ሲወስዱ ከነበረበት በሽታቸው እንደው ያገግማሉ። ስለዚህ ብዙ ጊዜ የሚያስቡት ከህመሜ ስላገገምኩ ለምንድነው 7 ቀን ሙሉ ወስደው? ቀደም እንዳልኩ ለምሳሌ የሚጾም ከሆነ አርብና ሮብን የሚጾም ከሆነ መድኃኒቱ በተከታታይ የሚወሰድ ከሆነ እሁድ፣ ሰኞ እና ማክሰኞ ወስዶ ሮብ ላይ በዘሎስ ብሎ ሊያስብ ይችላል። ስለዚህ ይሄንን በደንብ ማስረዳት ያስፈልጋል። እንዳልኩ አሁን እነዚህ አይነት ሁኔታዎች ናቸው በነገራችን ላይ የመድኃኒት አጠቃቀም ዙሪያ ላይ የሚከሰቱ ችግሮች በዓለም አቀፍ ደረጃ ራሱ ለምሳሌ ጸረ ተዋሲያን ብግርነትን አሁን ብናነሳ በዓለማችን በጣም ትልቁ
ፈተና የሆነ መድኃኒቶች ተመርቶ ገበያ ከገቡ በኋላ በጣም በአጭር ጊዜ ለብግርነት ወይም ይሄ አንቲማይክሮባይል ሬዚስታንስ የምንለው በሳይንሱ የመላመድ አይነት ሁኔታዎች ይፈጠሩና መድኃኒቶቹ ከገበያ ውጭ የሚሆኑበት ሁኔታ ለረጅም ጊዜ መጠቀም የሚገባን መድኃኒቶች ሳያድኑን የሚቀርበት ሁኔታዎች እየተፈጠሩ ይሄዳሉ። እነዚህ ሁሉ የምክር አገልግሎት የምንሰጠው ለመድኃኒት ማህበረሰቡ መድኃኒት ላይ ያለውን አመለካከት ልንቀይርባቸው የምንችላቸው ሁኔታዎች በጣም ሰፋ ያሉ ናቸው። ከዚህ ጋር እንግዲህ ይሄን ብቻ ሳይሆን የምናነሳው ለምሳሌ አንዳንዴ እኔ የምጠቀምበት ወይም የኔ በሽታ ካንተ የህመም ሁኔታ ጋር የሚመሳሰል ከሆነ በተወሰነ ሲምፕተሞች ብቻ መነሻ በማድረግ መድኃኒትን ሁሉ የሚጋሩበት አይነት ሁኔታዎች አሉ። ቅድም እንዳልኩ ያ ተመሳሳይነት እይታ የሚኖርበት ስለሚኖር መድኃኒት ላይ የምንሰጣቸው ሁኔታዎች በጣም ልዩ ትኩረት መሰጠት አለበት። እንደውም ዓለም አቀፍ ደረጃ እንግዲህ የበሽታ ሁኔታ ለምሳሌ አንተም የምትታመምበት እኔም የምታመምበት እና በላቦራቶሪ ተመሳሳይነት ቢኖራቸው እንኳን ጀነራል የሆነ ትሪትመንት ነው እየሰጠን ያለ ነው። ነገር ግን በጣም አሁን ሳይንስ ከመርቀቁ የተነሳ አብሶ እንደሚታወቀው ይሄ የአርቲፊሻል ኢንቴሊጀንስ ሁኔታዎች ሲፈጠሩ ትክክለኛ ሕክምና የሚሆነው የኔን የዲኤንኤን እያንዳንዱን ሁኔታዎች ታይቶ ለኔ ብቻ መሰራት አለበት የሚል እምነት ሁሉ ነው ያለው። ምክንያቱም ለኔ የሚሆነው መድኃኒት ጀነራሊ ስለምናክም ነው እንጂ ህመማችን ቢመሳሰሉ ሁሉ የማከምና የማዳን ሌቭላቸው እኩል አይደለም። ስለዚህ ቱ ዛት ኤክስቴንት እንግዲህ ዓለም በዚህ ደረጃ ነው ምርምር እያደረገ ያለው። ምክንያቱም በብዙ ነገር ሰዎች በዓለማችን ወደ 8 ቢሊዮን ቢኖር 8 ቢሊዮኑ ያለው ሴታፕ በጣም ይለያያል። ስለዚህ መድኃኒት ቅድም ለዛ ነው ከዲዛይኑም ከምናምን አንጻር ያነሳሁትና ለኢንዲቪጁዋል ቤዝድ የሆነ መድኃኒቶችን አቅም ኖሮት ዓለም መፈብረክ ቢችል የተሻለ ሕክምና የተሻለ ሁኔታዎችን መፍጠር ይችላል ተብሎ ራሱ ይታሰባል ማለት ነው። ተመልካቾቻችን የተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችንም ጋር ያለን ቆይታ እንቀጥላለን። ጥሩ፣ እስቲ ወደ ከነማ እንምጣና ከነማ እንግዲህ ያው እንደሚታወቀው አሁን በርካታ የግል በለው የመንግስት ፋርማሲዎች ባልበዙበት ወቅት በጣም በርካታ አገልግሎቶችን ሲሰጥ ነበረ። በጣም ባለውለታ ነው ለህዝቡ ብዬ ነው የማስበው። በጣም ብዙ ስራዎችን ሲሰራ ነበርና እንደው አመሰራረቱ ምን ይመስላል? ምን አይነት አስተዋጽኦ ነው ለህብረተሰቡ እያደረገ የሚገኘው የሚለውን ነገር እንግዲህ ከነማ ከስሙ እንነሳና መጀመሪያ እንግዲህ ከ42 ዓመት በፊት በ1975-74 አካባቢ የተቋቋመ ተቋም ነው። እንግዲህ በወቅቱ ሲቋቋም ከነማ የሚለው ራሱ አብሪቬሽን ነው። የከተማ ነዋሪ ማህበር በእነሱ ስም የተቋቋመ ተቋም ነው። እንግዲህ ያኔ መጀመሪያ ሲቋቋም የመጀመሪያ የነበረው ለማህበረሰቡ በጣም በተመጣጣኝ ዋጋ መድኃኒት ማቅረብ የሚቻልበት ሳይቆራረጥ ማህበረሰቡ ሊያገኝ የሚችልበትን እና ዘላቂ የሆነ እንደ ሪቮልቪንግ ድራግ ፈንድ አይነት አርዲኤፍ እንለዋለን። በእንደዛ አይነት መልኩ የተቋቋመ ነው። እንግዲህ በመሰረታዊነት ሲቋቋም ለከተማ ነዋሪው ማህበረሰብ አገልግሎት ለመስጠት የተቋቋመ ተቋም ነው። እንግዲህ ያኔ ሲቋቋም የመጀመሪያውን ቅርንጫፍ የከፈተው መርካቶ ነው። ምክንያቱም እንደምታውቀው መርካቶ አካባቢ ሰዎች ለተለያየ ሁኔታ ለግብይት ለብዙ ነገር ስለሚመጣ ማህበረሰቡ በቀላሉ መድኃኒት ሊያገኝበት የሚችልበት ሁኔታ ያለበት አካባቢና ብዙ ማህበረሰብ ስለነበረ አብሶ ይሄ በገቢ ሁኔታ አነስ ያለ በሚሆንበት ጊዜ እንዲሁም እንደምታውቀው ሆስፒታሎቻችን በወቅቱ የተቋቋሙት ሆስፒታሎቻችንን አሁን ብናይ ማዕከል አካባቢ ነው ያሉት። ጳውሎስን ብናይ፣ ጥቁር አንበሳን ብናይ
ሌሎቹንም እነ ምኒልክ የካቲት እነዚህን ሆስፒታልና ዘውዲቱን ብንወስድ ለነዚህ አቅራቢያ የሆነ ማዕከላዊ የሆነ ሰዎች በቀላሉ ሊያገኙበት የሚችሉበት ቦታ መርካቶ ተብሎ ነው። ከዛ ደግሞ ቁጥር 2 እያለ ወደ ፒያሳ ዘን ቁጥር 3 ደግሞ ስቴዲየም አካባቢ ህዝቡ የሚበዛበት እንግዲህ በዛ አይነት መልኩ ነው እያደገ አሁን ላይ ወደ 53 ቅርንጫፎች ያሉትና በጣም ረጅም ዓመት የፈጀ ነው። እንግዲህ እንዳልከው ለማህበረሰቡ ከሚሰጠው አገልግሎት አንጻር እንደውም በወቅቱ የግል ፋርማሲ የሚባሉ ያልነበሩበት ሁኔታዎች ስላሉ ብቸኛው ለከተማዋ ብቸኛ ተብሎ የተቀመጠ እንደው ከብዙ ዓመታት ወደኋላ ብናይ ሁሉ በሬዲዮ በተለያየ መልኩ ለማህበረሰብ መረጃ ራሱ ክፍት የሆነበት ቀን አገልግሎት የሚሰጥበት ቀን 24 ሰዓት አገልግሎቱን ለማህበረሰብ በሚሰጥበት ጊዜ በሬዲዮና በቴሌቪዥን ሁሉ የሚነገርበት ሁኔታዎች ናቸው ያሉትና እንዳልከው በጣም ለማህበረሰቡ በጣም ብቸኛ የሆነ ተቋም ነው። እንግዲህ ከነማ በዛ ብቻ አይደለም ያበቃው። አብሶ አሁን ከመንግስት ለውጥ በኋላ በተመሳሳይ መድኃኒት ፍላጎት በጣም ሲጨምር በዚህ 7 ዓመት እንኳን ብንወስድ የነበረውን ቁጥር ከ17 ወደ 53 በ3 እጥፍ ማሳደግ የተቻለበት ሁኔታ ነው ያለው። እሱም ብቻ አይደለም። ለከተማው እንደምታውቀው አብሶ ከጤና መድህን ተገልጋዮች ጋር ራሱ ብናስብ እንደምታውቀው የጤና መድህን እንደ ሀገር የተጀመረው 2010 አካባቢ ነው። ከዛ በኋላ ያለውን ሁኔታ ራሱ ብናይ አሁን እንደ ከተማ እንኳን ብንወስድ በዚህ ዓመት ወደ 2.75 ሚሊዮን አካባቢ ነው ማህበረሰብ አገልግሎቱ እያደገ ሄደው። ለነዚህ ሁሉ እንደ ብቸኛ አማራጭ የተቀመጠ ማህበረሰቡን በተመጣጣኝ ዋጋ መድኃኒት እንዲያገኝ እድል የፈጠረ ተቋም ነው። ይሄ ተቋም በጣም እያደገ የማህበረሰቡን ፍላጎት ባገናዘበ መልኩ እና ቅድም እንዳልኩት አብሶ በተመጣጣኝ ዋጋ ለማህበረሰቡ መድኃኒት ማቅረብ የቻለ ተቋም ነው። እንግዲህ በብዙ መልኩ በዋጋ ብቻ የምንለካው ሳይሆን ተደራሽነትንም አንዳንዴ አብሶ ከ2016 ጀምሮ እንደ አዲስ ተቋቁሟል ተቋሙ እንደ ልማት ድርጅት ተብሎ ማለት ነው። ስለዚህ ምናልባት ድሮ ከምንሰጣቸው አገልግሎት ባሻገር ተወዳዳሪ ትርፋማ ሆኖ ሌላ ተጨማሪ ምክንያቱም መጀመሪያ አካባቢ ሲቋቋም አሁን ብናይ ወደ 138,000 ነበረ በድጎማ በወቅቱ የተሰጠው። ከዛ በየአመቱ እንደው በተለያየ መልኩ እየተደጎመ ነበር። አሁን ግን ራሱን ችሎ ከዛ ከድጎማ ወጥቶ ተወዳዳሪ ሆኖ ተደራሽነቱንም ቅድም ያነሳውት ከዋጋ ጋር ተያይዞ ያሉትን ሚዛናዊ ባደረገ መልኩ ይሄ እንደ ግሉ ትርፍን ብቻ ማዕከል ያላደረገ እንደ አንዳንድ መንግስት ተቋም ላይ እንደምናየው ደግሞ አገልግሎት ላይ ብቻ ያመዘነ ሳይሆን እነዚህን ሚዛናዊ በሆነ መልኩ ጠብቆ አገልግሎቱንም ተደራሽነቱንም ትርፋማነቱንም አስጠብቆ ከመንግስት ምንም ተጨማሪ ድጎማ ሳይደረግ ራሱን በራሱ የሚያስተዳድር መከራየት ያለበት ቦታ ሲኖር እነዛን ተከራይቶ ከዛ ባለፈ ደግሞ ሌላ ተጨማሪ ለማህበረሰቡም የሚሰጣቸው ለምሳሌ ቤት ማደስ እነዚህ የምናደርጋቸው ማህበራዊ ኃላፊነቱንም ኤግዛክትሊ ለዛ ነው እንደ ልማት ድርጅት በዛ ዘርፍ ብቻ ሳይሆን ሰፋ ያለ አገልግሎት መስጠት መቻል አለበት ተብሎ ያንን እየሰጠ ያለና አሁን ስናይ እንግዲህ ካፒታሉን በጣም ከፍ እያለ በቅርቡ ራሱ ባስጠና ነው ወደ ከ400 ሚሊዮን በላይ ካፒታል ያለው ተቋም ሆኖ በአዲስ አይነት መልኩ ደግሞ የተደራጀበት እንደምታውቀው እንግዲህ ቅድም ሳነሳቸው የነበሩ ቅርንጫፎች ደግሞ በተለያየ መልኩ ከተለያዩ መድኃኒት አቅራቢ እየገዛ ለማህበረሰቡ መድኃኒት የሚያቀርብበት ሁኔታዎች ናቸው የነበሩት። አሁን ግን እየሰፋ ሲሄድ ፍላጎቱም የማህበረሰቡም
እንዳልኩትም ለከተማ ነዋሪ ብቻ ሳይሆን ከአገሪቷ ለሚመጡ መላው ማህበረሰብ አገልግሎትን የሚሰጥ ከመሆኑ አንፃር ፍላጎቱ እየጨመረ መጥቷል። ስለዚህ በዚህ በችርቻሮ ደረጃ ብቻ ሳይሆን ወደ ጅምላ ንግድ ማደግ አለበት ተብሎ ራሱ በቅርቡ ጅምላ አገልግሎትንም ያስጀመርንበት ይሄ ጅምላ ደግሞ ለምሳሌ ከአምራች በቀጥታ መድኃኒት ማግኘት የሚችልበት ስለዚህ ድሮ ከ3ኛ እና ከ4ኛ ያገኝ የነበረውን በቀጥታ ማግኘት የሚችልበትና ቅድም ያልናቸው አብሶ ከዋጋ ጋር ተያይዞ የሚቀርቡ አንዳንዴ ከነማ እንደውም ከግል የሚጨምርበት ሁኔታዎች አሉ የሚሉትንም ጥያቄ ከመመለስም አንፃር እንደዚህ አይነት አሰራሮችን የዘረጋበት በ2018 ደግሞ አሁን ከነማ በአዲስ ጎዳና በሚል ሙሉ በሙሉ እንግዲህ እንደምታውቀው ከተማ ውስጥ ካሉ ሪፎርም ከተደረጉ ተቋም ውስጥ ከነማ አንዱ ነው። ስለዚህ ፍላጎቱ እየጨመረ ተወዳዳሪነቱ በዛ መልኩ የሚሄድ ከሆነ በነበረበት ሁኔታ ከቀጠለ ምናልባትም ስጋት ውስጥ ከተቀመጡ ተቋም ውስጥ አንዱ የሆነበት ሁኔታና ተወዳዳሪ መሆን አለበት፣ ትርፋማ መሆን አለበት። ስለዚህ ለማህበረሰቡ ደግሞ ከዚህ የተሻለ አገልግሎት መስጠት መቻል አለበት በሚል እንግዲህ በተለየ መልኩ ትኩረት ከተሰጠው ከተማ አስተዳደሩ ትኩረት ሰጥቶት ሪፎርም ካደረጋቸው 20 የሚጠጉ ተቋማት ውስጥ ከነማ አንዱ ነው። ስለዚህ ይህን ሲደረግ ቅድም እንዳልኩትም አብሶ በአደረጃጀት፣ በአሰራር፣ በሰው ኃይል እንዲሁም በቴክኖሎጂ እንግዲህ ከነማ ለምሳሌ ብንወስድ ላለፉት 42 ዓመታት ሲሰጣቸው የነበሩ አገልግሎቶች በሙሉ ይሄ በወረቀት የሚሰጥ ነው። አሁን ደግሞ አገልግሎቱ በጣም ከተማዋን እንደምታያት በጣም ውብ አይደል? ስሉጥ ከተማ የሆነች ከተማ ላይ የምንሰጣቸው አገልግሎቶች ያንን የሚመጥን መሆን መቻል አለበት። ስለዚህ የውስጥ አደረጃጀቶቻችን፣ አሰራራችን እዛ አካባቢ ደግሞ አገልግሎት የሚሰጡ ባለሙያዎቻችን ለማህበረሰቡ ከተማዋን በሚመጥን ደረጃ መሆን አለበት በሚል ነው እንግዲህ ሪፎርም መደረግ ያስፈለገበትና ከዛ አንጻር እንዳልኩትም አብሶ 2018 ላይ በአዲስ መልኩ ከነማን በአዲስ ጎዳና በሚልም መርህ ባዘለና በጣም ልዩ ትኩረት ሰተንባቸው ቅድም እንዳልኩት በአራቱ ዘርፍ በአደረጃጀት፣ በአሰራር፣ በሰው ኃይል አሞላል ውስጡ በነበሩት ክፍተቶችና በቴክኖሎጂ በታገዘ መልኩ የተሻለ አገልግሎት መስጠት አለበት ተብሎ እየሰፋ የመጣ ተቋም ነው ማለት ነው። ጥሩ። ሌላው ምናልባት የዚህ ማህበረሰቡ እንግዲህ በተለይ ከዚህ ከመድኃኒት አጠቃቀም ጋር ተያይዞ እንግዲህ በጣም በርካታ ጥንቃቄዎችን ማድረግ አለበት። መድኃኒት በአግባቡ ስትወስዶ ነው አዳይ መሆን የሚችለው ጠቃሚ መሆን የሚችለው። ከዛ ውጪ በተቃራኒ መልኩ ብትወስደው ጉዳቱ በጣም ያይላል ማለት ነው። እንደው ከዛ አንጻር ማህበረሰቡ አንድ መድኃኒት ከታዘዘለት በኋላ በምን አይነት መልኩ ነው መውሰድ ያለበት ወይም ደግሞ አግባብ የሆነ መድኃኒት አወሳሰድ የምንለው የትኛውን ነገሮች ሲከተል ነው የሚለውን ነገር ደግሞ እናንሳ። እንግዲህ ምናልባት ብዙ ፋርማሲዎቻችን ላይ ስናይ የአንድ ሁላችንም የምናውቀው ምልክት አለ። የእባቡ ምልክት አንዱ ሪፈረንስ ነው። በደንብ እንግዲህ ሰዎች በዚህ አጋጣሚ ብዙ ይጠይቃሉ፣ ምንድን ነው ይላሉ። እንግዲህ ይሄ በመሰረታዊነት መድኃኒት በትክክል ካልወሰድን በአግባቡ ካልወሰድን መድኃኒት መርዝ ነው። መርዝ እንዳይሆንና መርዛማነቱ እንዳይኖር ግን የሚያደርጉት አግባባዊ የሆነ ለሚያስፈልገው ነገር ብቻ ስንወስድ ነው። ከዛ ውጪ የምንወስድ ከሆነ መድኃኒት በጣም አደገኛ ነው፣ ገዳይ ነው። ከጥቅሙ ይልቅ ጉዳቱ ያመዝናል። ያ ማለት ሁሉ መድኃኒት ጉዳት አለው። ለዛም ነው በአግባቡ መውሰድ ያስፈልጋል። ስለዚህ የመድኃኒት አግባባዊ አወሳሰድ ሲባል አንደኛ በትክክል ለታመመው ህመም ባለቤቱ አብሶ ቅድም ሳነሳቸው የነበሩ ሶስቱ ታማሚ መኖር አለበት፣ ለታመመው ሕክምናውን የሚሰጥ ሐኪም መኖር አለበት፣ ለዛ መድኃኒት ደግሞ የሚሰጥ ፋርማሲስት ወይም የመድኃኒት ባለሙያ መኖር አለበት። ያ እነዚህ አካላቶች በትክክል መቀናጀት መቻል አለባቸው፣ በትክክል መናበብ አለባቸው። ምክንያቱም ለዛ
ለታመመለትና ለታለመለት ነገር ካልዋለ ለሌላ ችግር ይዳረጋል ማለት ነው። ለዛም ነው አንዳንዴ መጠኑም ሲበዛም ሲያንስም አብሶ ቅድም ስናነሳቸው የነበሩ ለተለያዩ ለጸረ ተዋሲያን ብግርነት ምን በለው እንዳልኩትም እነዚህ መድኃኒቶች እንግዲህ ከእንክብሎቹን ውጠን እያንዳንዱ ቅድም ሳነሳቸው የነበሩ የሰውነታችን ፊዚዮሎጂ በደንብ ያንን ተከትሎ የሚሄዱ ናቸው። ስለዚህ እነዚህ መድኃኒቶች ደግሞ ልክ ተፈይቶ ከዛ በኋላ ደግሞ ወደ የተለያየ ሰውነታችን ክፍል የሚሰራጩበት ሁኔታዎች አሉ። ስለዚህ አንዳንዴ ከመጠን በላይ ሲሆን የእኛን ኦርጋን ራሱ ዳሜጅ የሚያደርጉበት ሁኔታና እንደውም ከመዳን ይልቅ ወደ ሌላ ያልተፈለገ ኮምፕሊኬትድ ሆነው ችግር ውስጥ የምንገባባቸው ሁኔታዎች አሉና መርዛማነቱም ከዛ አንጻር ነው። ያንን በደንብ ሌቨሉን በተከተለ ምክንያቱም አንዳንድ መድኃኒቶችን አሁን ብንወስድ የሌቨል ኦፍ ቶክሲሲቲያቸው በጣም ከሆነ ሌቨል በላይ ሲያልፍ በጣም ክሪቲካል ሲቹዌሽን ውስጥ የምንገባበት ሁኔታዎች አሉ። እንደዛ አይነት አሁን ለምሳሌ ለደም ማቅጠኛ የምንጠቀማቸው መድኃኒቶች በጣም ሴንሲቲቭ ናቸው። ስለዚህ ኦቨር ስትወስድ ማቅጠኑን ብቻ ሳይሆን ሌላ ቶታሊ ዳሜጂንግ የሆነ ሁኔታዎች ውስጥ የምንገባበት ለምሳሌ አሁን እንደነ ዋርፋሪን መድኃኒቶችን ብንወስድ ትንሽ ሌቨል ከፍ ቢል ትልቅ አደጋ የሚሆንበት ቅድም እንዳልኩ ደግሞ ለጸረ ተዋሲያኖች የምንወስዳቸው መድኃኒቶች በሁለቱም ዘርፍ ሲያንስም ሲበዛም ለሌላ ቻሌንጅ የሚገባበት እንግዲህ ጸረ ተዋሲያን ሲባል በጣም ኮምፕሊኬትድ ባይ ዘ ዌይ እውነት ለመናገር በዓለማችን አሉ ገዳይ በጣም ትልቅ ችግር ተከሰተ ተብሎ ከምናነሳቸው በየጊዜው አሁን ብናያቸው እንደው ጦርነትን ብንወስድ የግሎባል ዋርሚንግን ብንወስድ የክላይሜት ቼንጅ ምን ያህል ዓለማችን ላይ ተጽዕኖ እንደሚያሳድር ብዙዎቻችን እናውቃለን። እንደው የቅርቡን ኮቪድን እንኳን ብንወስድ ከነዚህ እኩል ነው የሚታየው የጸረ ተዋሲያን ብግርነት ከነዚህ ያልተናነሰ ነው። እንደውም ሳይለንት ኪለር ድምፅ አልባ ገዳይ ተብሎ ይታሰባል። ስለዚህ እነዚህ በቀጥታ ከመድኃኒቶች ጋር የሚገናኝ ችግር ነው። ለዛም ነው በትክክል አግባባዊ መድኃኒት አጠቃቀም ስንል በትክክል ስለ መድኃኒት ስለምንወስደው አውቀን ይበል ለምሳሌ በ5 ቀን የምንወስዳቸው መድኃኒቶች አሉ። 10 ቀን ልንወስድ የምንችልበት ሁኔታዎች አሉ። እንደየህመማችን ሁኔታ ይለያያል። ስለዚህ ለ5 ቀን ከታዘዘ 5ቱንም ቀን መውሰድ ይጠበቅብናል ማለት ነው። ለሳምንት 7 ቀን የሚወሰድ ከሆነ 7 ቀን መውሰድ አለብን። እሱ ብቻ አይደለም፣ በቀን 3ቴ መውሰድ አለብን ሲባል አንዳንዴ 3 በቀን ሲባል አሁን ሰው ቀን የሚያየው አይደል ቀኑን 12 ሰዓቱን ነው። ነገር ግን የሌሊቱንም ነው የሚጨምረው። ቀን ሲባል 24 ሰዓት ነው። ስለዚህ በቀን 3ቴ መውሰድ አለበት ሲባል አንድ ሰው በየ8 ሰዓት መውሰድ አለበት። በቀን 2ቴ የስ ስለዚህ ዝም ብለህ ግን በዘለመድ አሁን ሰዎች ስታይ ቀኑን ነው የሚያዩት። የመኝታውን ታይም ኤግዛክትሊ ቁርስ፣ ምሳ፣ ራት ብሎ ይወስዳል። አንዱም ለዛ ነው አግባባዊ ሲባል እነዚህን ሁሉ ያካተተ ነው መድኃኒቱን ከታይም ፐርስፔክቲቭ ዱሬሽኑ ቅድም እንዳልኩት እነዚህን ሁሉ ኤንዳስ ዌላስ ፍሪኩዌንሲንም ጨምሮ መሆን መቻል አለበትና አግባባዊ ስንል ይሄ የበሽታውንም ሁኔታ የመድኃኒቱንም ሁኔታ የዛን ግለሰብም ሁኔታ መሆን አለበት። ኢንክሉዲንግ የምንጠቀማቸው ምግቦችም የራሳቸው ተጽዕኖ አላቸው። አንዳንድ መድኃኒቶች አሲዳማነትን ይፈልጋሉ። የሰውነት አሲዳማነትን የሚፈልጉ ያ አሲድ ለነሱ ወደ ሌላ ሁኔታ ተቀይሮ ለማከም ትልቅ አስተዋጽኦ የሚኖርበት ሁኔታዎች አሉ። ለምሳሌ አንዳንድ መድኃኒቶች ከምግብ በፊት ይወሰዳሉ። ከምግብ በፊት እንድንወስድ የሚፈለግበት መሰረታዊው ነገር አሁን ያልኩትን የአሲዳማነትን ምክንያቱም ጠዋት አይደል ከምግብ በፊት ያለው ጨጓራችንን ብናይ አሁን የአሲድ ኮንቴንቱ በጣም ሃይ ነው። እነዛን አሲዳማነትን የሚፈልጉ እነዚህ ወርሞች የተለያዩ አሁን ለምሳሌ ስጋ
በልተን የሚከሰቱ የተለያዩ ትላትሎች አሉ። እነዚህ ትላትሎች ለምሳሌ ምግብ ከሆነ ኢኒሻሊ ከበላን ምግቡን ነው የሚመገቡት። ነገር ግን አንዳንዶቹ መድኃኒቶች ከሱ በፊት ከወሰድን እነዛ በቀጥታ የሚያገኙት ማንን ነው? መድኃኒቱን ነው። ስለዚህ መድኃኒቱ በትክክል ፍቱን መሆን የሚችለው በዛን ታይም ውስጥ መወሰድ ሲወስዱት ብቻ ነውና አንዳንዴ ጥግብ ብለን የምንወስዳቸው መድኃኒቶች መድኃኒት የማይሆኑበት ሁኔታዎች አሉና ከአመጋገብ ስርዓታችንም ጋር በደንብ በተቀናጀ መልኩ የምንወስዳቸው መድኃኒቶች አሉና ለዛ ነው የምክር አገልግሎት ለመድኃኒት በጣም ወሳኝ ነው። ለዛም ነው አሁን እንደኛም ተቋም ከነማን ብትወስድ መድኃኒትን ብቻ መስጠት በቂ አይደለም። እንደ አገርም አሁን እየተቀየሩ ያሉ ምናልባት በተለያየ ጊዜ አንተም ከምትጋብዛቸው እንግዶች ብዙ መረጃዎችን ሰምተም ሊሆን ይችላል ብዬ አስባለሁ። ለምሳሌ የመድኃኒት ቁጥጥር አካባቢ ላይ የሚደረጉ ሁኔታዎች ከዚህ ጋር ተያያዥነት አላቸው። ስለዚህ አንድ ፋርማሲ ለምሳሌ ስንከፍት መድኃኒት ለመስጠት ብቻ መሆን የለበትም። የምክር አገልግሎት ካውንስሊንግ፣ ለዛ ነው እንደ ስታንዳርድ ኢቭን አሁን ያሉ ፋርማሲዎች ካውንስሊንግ ሊኖረው ይገባል። ካውንስሊንግ የአንድ ፋርማሲ በምንከፍትበት ጊዜ የእሱ አካል ኦፍኮርስ ያንን ስታንዳርድ ይሄ 4P የምንላቸው አሉ ፕሪሚስስ አይደል ዘን ፕሮዳክቱ ፕሮፌሽኑ ኤንድ አስ ዌል አስ ፕሮሰሱ ዊዝን ዳት ያሉት መልክ በደንብ መያዝ አለባቸው ሲባል አስ ፓርት ኦፍ ፕሪሚስስ ካውንስሊንግ ሰርቪስ ከሌለው ትክክል አይሆንም ማለት ነው። ምክንያቱም አንዳንዱ እንዳልኩም ረጅም ሰዓት ሊወስድ ይችላል። አንዳንድ በደንብ ቁጭ ብለህ ልታወራ የምትችልባቸው እኛም አሁን ለዛ ነው ከነማ ላይ አሁን የቅርብ እየከፈትናቸው ያሉ ከዚህ በኋላ የምንከፍታቸው ፋርማሲዎቻችን ራሱ በደንብ ምቹ የሆኑ ሰዎች የሚገቡበት የሚወጡበት ይሄ ኮንጀስትድ የሆነ ሳይሆን በደንብ ያንን አገልግሎት ልንሰጥ የምንችልባቸው ሁኔታዎች ለሁለቱም አገልግሎት ለሚሰጥም አገልግሎት ለሚቀበሉ ምናልባትም በተለያየ መልኩ ከዚህ በፊትም ስናቀርብ የነበረው ለምሳሌ ግልጸኝነትና ተጠያቂነትን ከማስፈን አንጻር አንዱ እንደ አገር ለውጥ የተደረገበት ኤፕቴስ የሚባለው ኦዲተብል ፋርማሲቲካል ትራንዛክሽን ኤንድ ሰርቪስ የሚባለው ራሱ መድኃኒቱ ብቻ ሳይሆን አገልግሎትም እንደ ከመድኃኒት አቅርቦት ጋር ተያይዞ መታየት አለበት። የሰፕላይ ቼን ዊንጉን ብቻ ሳይሆን አገልግሎትም ሊጨመርበት ይገባል ተብሎም ከሚቀመጡበትና አሁን በዛ ደረጃ እንደ ሀገርም እየሰፋ እንዲሄድም ከተፈለገባቸው ሁኔታዎች ውስጥ አንዱ እሱ ነው። ስለዚህ ሰው ስለ መድኃኒት ሲያስብ ዝም ብሎ መድኃኒት መውሰዱን ነው። ቀደምም ለዛ ነው ያነሳሁት። አብረን የምንሰጣቸው ምክሮች ሳይኮሎጂካል ትሪትመንቱ በራሱ የመድኃኒት ፈዋሽነቱን እንዲጨምር ትልቅ አስተዋጽኦ አለውና ስለዚህ መድኃኒት በምንሰጥበት ጊዜ ከመድኃኒት ከሚወስደው ባለሙያ ጋር ታማሚ ጋር የሚኖረን ሰዓት ረጅምና በቂ ጊዜ መሆን አለበት። ሰው በዛ መልኩ ሲሆን የመድኃኒት አጠቃቀማችን አግባባዊ ነው፣ ለሚፈለገው ወይም ለታለመለት ሁኔታ ማዋል እንችላለንም ሲባል ከዛ ነውና በጣም ጥንቃቄ ይፈልጋል መድኃኒት። በጣም ጥሩ። ከዚህ ጋር በተያያዘ ግን ያነሳው አሁን ያልካቸው መረጃዎች በጣም ጥሩዎች ናቸው። ግን እነዚህ መረጃዎች ማግኘት የሚችለው ህመምተኛው ከባለሙያዎች ነው፣ ቅድም እንዳልከው ማለት ነው። ለምሳሌ ይሄ መድኃኒት እኮ ከዚህ ጋር አይወሰድም ብለህ ስትነግረው እንዴ እኔ እኮ መድኃኒቱን ስገዛ ማንም የነገረኝ አካል የለም ይልሃል። መድኃኒት ቤት ነው የገዛሁት፣ ግን ማንም የነገረኝ ይሄን ከዚህ ጋር ውሰድ፣ ይሄን ከዚህ ጋር አትውሰድ፣ በዚህ ሰዓት እንደዚህ ምንም ያለኝ ነገር የለም፣ ስለዚህ የሚከለክል ነገር እንዳለም አላቅም ሲሉ ትሰማለህ። እንደው ከዚህ አንጻር እንደዚህ አይነት መረጃዎችን ለህመምተኞች ከማድረስ አንጻር የባለሙያዎች ሚና ምን መምሰል አለበት የሚለውን ነገር እናነሳለን። እንደ አጠቃላይ ደግሞ በተለይ ደግሞ በቃ አጠቃላይ መድኃኒቶችን በተመለከተ ማድረግ ደግሞ የሌለባቸው ነገሮች አሉ። ለምሳሌ ከአልኮል ጋር ለመውሰድ እንደዚህ አይነት መድኃኒቶችን ከተነገረ የምትወስድበት የመድኃኒት መጠን ውጪ አለመውሰድ፣ እንዲህ አይነት ነገሮችን የባለሙያዎች ሚና ይሄን ከመንገራት በኋላ ምን መሆን አለበት የሚለውን እኔ እንግዲህ ቅድም እንዳልኩት መድኃኒት የሚወስደው ታማሚ በትክክል ሊነገረው የሚገባው መረጃ መነገር አለበት። በቂ የሆነ ከምግብ አንጻር ቅድም ካልኩት ከሰዓት ከተለያየ ከብዙ ፐርስፔክቲቭ መቀመጥ ያለባቸው ነገሮች አሉ። ሰው ያለ ማድረግ እንግዲህ አንዱ እንደ ተቋም እኛም የምናደርጋቸው እንደ ትምህርትም
በቂ የሆነ ግንዛቤ ለማህበረሰቡ መስጠት፣ ከምን ጋር መውሰድ አለበት ከምንስ ጋር መውሰድ የለበትም የሚለውን ነገር እያንዳንዱ መድኃኒትም ላይ ተጽፏል። ለዛ ነው አሁን ብታይ ሊፍሌቶች ውስጥ በቂ የሆኑ መረጃዎች ተቀምጧል። በጣም ውስን ሰው ነው ያንን የሚያነባው። ኦፍ ኮርስ እስከነ ሊፍሌቱ የማግኘት እድሉም ለስ ላይክሊ ነው። ሰውም ዝም ብሎ ነው የሚጥለው። ያንን ማድረግ የማይችል ማህበረሰብ ውስጥ ግን የባለሙያው ድርሻ በጣም ጉልህ ነው። ስለዚህ ያንን ለማድረግ ባለሙያው በቂ የሆነ የምክር አገልግሎት ወይንም ስለ መድኃኒቱ ማስረዳት ለዛ ነው ድራግ ኤክስፐርት ወይም የመድኃኒት ባለሙያ ካልን በትክክል ስለዛ ነገር መንገር ያስፈልጋልና እዛ ላይ እንግዲህ እኛም አንዱ እንግዲህ ስልጠናዎችን መስጠት ለባለሙያዎቻችን ያንን በደንብ እንዲያደርጉ ያማረግ ያስፈልጋል። ራሱ መድኃኒቱን የወሰደውም ሰው እንደዛ አይነት ባህል ደግሞ ሊኖረው ይገባል። መጠየቅ ምንድነው ማድረግ ያለብኝ ምን መውሰድ ቢዘነጋ ባለሙያው ራሱ ቢዘነጋ የባለሙያው ግዴታ ነው አይ ነው። ነገር ግን ተጠቃሚው ራሱ እስኪገባው ድረስ መረዳት አለበት ማለት ነው። ቅድም እንዳልኩ አንድ ቀን እየዘለልክ የሚባለውን እየዘለሉ እሱ እየዘለለ ነው የሚወስደው። እንዲህ አይነት ነገሮች ይመጣሉና ያንን በደንብ መጠየቅ መረዳት። ቅድም እንዳልኩት መርዝ ነው የሚወሰደው። ትክክል ካልሆነ ለሌላ ጉዳት ነው የሚዳርገው። ለዛ ነው እያንዳንዱ መድኃኒት ደግሞ ሳይድ ኢፌክት አለው። የሚለየው ኤክስቴንቱ ነው፣ አጠቃቀማችን ነው የሚለየው። ቅድም እንዳልከው ለምሳሌ ከአንዳንድ ምግብ ጋር የሚወሰዱ አሉ፣ ከምግብ በፊት የምንወስዳቸው ነገሮች አሉ። ምግብ ሳንወስድ ደግሞ መወሰድ የሌለባቸው መድኃኒቶች አሉ። ያንን በደንብ መረዳት፣ መገንዘብ፣ ማስገንዘብ ያስፈልጋልና እዛ ላይ በደንብ ጥንቃቄ መውሰድ ያስፈልጋል። ተቋሞቻችንም በዛ ደረጃ መሰራት አለባቸው። ጥሩ። ያው እንግዲህ የሀገር ውስጥ መድኃኒት እንግዲህ ከጊዜ ወደ ጊዜ እየጨመረ ነው። ሀገር ውስጥ የሚመረቱ መድኃኒቶችም እንዲሁ ቁጥራቸው እየጨመረ ነው። ፋብሪካዎችም በዛው ልክ እየጨመሩ ነው። ምናልባት ግን የእናንተ ተቋም እነዚህ የሀገር ውስጥ ምርቶችን ለህብረተሰቡ ከማቅረብ አኳያ ከነዚህ ጋር ትስስር በመፍጠር ምርቶቻቸው ለገበያ የሚቀርቡበት ሁኔታን ከመፍጠር አኳያ ምን እየተሰራ ነው የሚለው እንዳልከው እንደ አገር እንግዲህ ለምሳሌ ከ2 ዓመት በፊት የነበረው እንደ አገር ውስጥ የማምረት አቅማችን በጣም ውስንነት ነበረው። እንደ አገራችን ኢትዮጵያ ታምርት የሚል ንቅናቄ ሲደረግ በፋርማሲቲካል ኢንዱስትሪውም ትልቅ ስራዎች ተሰርተዋል። ይሄ እንግዲህ እንደ አንድ ምሳሌ የሚወሰደው የኮቪድ ጊዜ ነው። ታስታውስ ከሆነ ኮቪድ ጊዜ ብዙ አገራቶች ሎክዳውን ነበሩ። ስለዚህ እንኳን ለሌላ አገር መድኃኒት መስጠት አይደለም ለራሳቸው ራሱ በቂ ያልሆነበት ሁኔታዎች ስለነበሩ ብዙ አገራት የዘጉበት አይነት ሁኔታዎች አሉ። ምንም እንኳን ኢትዮጵያ በጣም የገነነ ችግር ውስጥ ባንገባ ከዛ የወሰድናቸው ብዙ ለሰኖች ነበሩ። እሱ ብቻ አይደለም። ከዶላር ምንዛሬ ይሄ ከዓለማት ጋር ተያይዞ የነበሩ ሁኔታዎች አገራችን ላይ ያሳደሩት ተጽዕኖዎች ነበሩ። ስለዚህ ለዛ ብቸኛው መፍትሄ አገር ውስጥ ማምረት የብዙ እንግዲህ አገር ዋስትና የሚሆነው መድኃኒት አገር ውስጥ ማምረት ነው። ስለዚህ ያንን ንቅናቄ ተከትሎ ኦልሞስት ከነበረበት የ8% አገር ውስጥ የማቅረብ አቅም አሁን ከረንትሊ ወደ 41% አካባቢ ያደገበት ሁኔታዎች ናቸው ያሉት። ይሄ ብቻ በቂ አይደለም። እንደ አገራችን የመድኃኒት አቅርቦት ሰንሰለቱን የተሻለ ማድረግ ያስፈልጋል ከተባለ አገር ውስጥ የማምረት አቅማችን ወደ 70% መድረስ አለበት ተብሎ ይታሰባል። ይሄ በተለያየ መልኩ የመድኃኒት አቅርቦት ጋር ተያይዞ ያሉ ችግሮችን በደንብ ከመፍታት አንጻር ዘላቃዊ መፍትሄ ተብሎ ከተቀመጡት ውስጥ ነው። ያንን ተከትሎ ቅድምም እንዳነሳሁት ከነማ ፋርማሲም የጅምላ ክፍፍል ከችርቻሮ ወደ ጅምላ ማደግ የሚያስፈልገበት አንዱ እና ዋነኛው ይሄ ነው። ስለዚህ ከዛ አንጻር አሁን ከተማ ውስጥ እኛም የስምምነት በመፍጠር በቀጥታ ከአምራች ካምፓኒዎች እየወሰድን ያለንበት ሁኔታዎች ናቸው ያሉትና ይሄ ከዚህ በፊት የነበረውን አብሶ ከዋጋ ንረት ጋር ተያይዞ
ተቋሙ ላይ ሲነሳ የነበሩ ችግሮችን ከመቅረፍ አንጻር ትልቅ ሚና አለው። አሁንም ቅድም እንዳልኩትም እያደገ ሲሄድ ከውጭ የምናስገባውን እየቀነስን አገር ውስጥ ምርት እየጨመረ ከሄደ አገር ውስጥ የሚመረቱ መድኃኒቶችን መጠቀም አስገዳጅ ነው። አንዳንዴ በጣም ተራ የምንላቸው ፋሻዎች፣ የተለያዩ እንደነ ግላቭ የምንጠቀምባቸው ሬጉላርሊ በጣም የሚያስፈልጉ ግብአቶች አገር ውስጥ ባለመመረታቸው ብቻ ለብዙ ወጪና ለተለያዩ ነገር የምንዳረግበት ሁኔታዎች ናቸው ያሉትና አሁን ከዛ አንጻር ስናይ የኛ ተቋም ራሱ ወደ 100 በላይ የሚጠጉ መድኃኒቶችን ከአገር ምርት ማግኘት የተቻለበትና ከዛ በፊት የነበረውን የመድኃኒት እጦት መቀነስ የቻልንበት ሁኔታዎች ናቸው ያሉት እንዳልከውም እና እንግዲህ እየተከደበት ካለው አንጻር ይሄንን እያደገ ሲሄድ የኛም ያንን የመጠቀም ሁኔታ ማህበረሰቡም ያን መድኃኒት የማግኘት ሁኔታዎች እየጨመሩ ይሄዳሉ። አብሶ ከማህበረሰብ አቀፍ ጤና መድን ተገልጋዮች ጋር ተያይዞ አብሶ እነዚህ ክሮኒክ የስኳር የተለያዩ ህመም የምንጠቀማቸው መድኃኒቶች በጣም ትኩረት የሚሹ ምክንያቱም አንዴ ብቻ ተጠቅመን የምንተዋቸው መድኃኒቶች አይደሉም። ለረጅም ጊዜ የምንወስዳቸው መድኃኒቶች ናቸው። እዛ አካባቢ ያለው ፍላጎት በጣም ከፍተኛ ነው። ከፍተኛ ከመሆኑ አንጻር እነዛን በበቂ ሁኔታ ደግሞ ማቅረብ ያስፈልጋል። እዛ አካባቢ ላብሶ ለይተን ትኩረት ሰተንባቸው እየሰራን ያለንበት ሁኔታዎች ናቸው ያሉት። ይህም በተሻለ መልኩ አሁን የነበሩ ሮሮዎችን እንዲቀንስ እንግዲህ በቀጣይም ይህንን አጠናክሮ መሄድ ያስፈልጋል ማለት ነው። ጥሩ። ሌላው እንግዲህ አንዳንድ የማህበረሰብ ክፍሎች የሚያነሷቸው የተለያዩ ጥያቄዎች አሉ። በተለይ ከነማን አስመልክተው ማለት ነው። ከሚያነሷቸው ጥያቄዎች መካከል የተወሰኑትን እኔ ከነማ ላይ እንግዲህ የሚኖሩ መድኃኒቶችን አንዳንድ የማህበረሰብ ክፍሎች በጣም ርካሽ ነው መርከሱን ከኳሊቲ ጋር ያያይዙታል። ስለዚህ ኳሊቲው በጣም የወረደ ነው ሊሉ ይችላሉ። አንዳንድ ሰዎች ደግሞ አይ ድሮ እንደውም ሲሰጥበት ከነበረው የዋጋ ትንሽነት ወይም ደግሞ ዝቅተኛ ዋጋ ሲቋቋምም እንዳልከው ምንድነው ለዝቅተኛ የማህበረሰብ ክፍሎች አገልግሎት ለመስጠት ነው። ምን ይላሉ? አሁን እንደውም በጣም ዋጋው ኑሮ እንደ ግሎቹ በጣም ውድ ነው የሚያስከፍለን የሚሉ የማህበረሰብ ክፍሎች አሉ። የትኛው ነው ልክ? ከነማ በአሁኑ ሰዓት በተለይ ከዚህ ከዋጋና ከጥራት ጋር ተያይዘው ያለው አገልግሎት ምን ይመስላል? እውነት ለመናገር እንግዲህ ከነማ ከመንግስትም ከግልም ተቋም ዝቅተኛ ዋጋ የሚያቀርብ ተቋም ነው። እውነት ለመናገር እንግዲህ በደንብ በቁጥር ማውራት ያስፈልጋል። ለምሳሌ የመንግስት ተቋም አይተህ ከሆነ ወደ የፕሮፊት ማርጅኑ ወደ 25% ነው። እንግዲህ የግል እንደ ገበያ ሁኔታ የሚሆንበት ሁኔታዎች አሉ። የእኛን ተቋም ስናይ ማክሲመም ፕሮፊት ማርጅኑ ሲቋቋም ጀምሮ ያለ ነው። የጨመረበት ሁኔታዎች የሉ 20% ማለት ነው። በነገራችን ላይ 20% እንበል እንጂ በነፃ በሚባል ደረጃ የአገልግሎት የሚሰጥበት ሁኔታዎች ናቸው ያሉት። ከዛ አንጻር ስናይ በ10% የምንሰጣቸው አሉ እስከ 5%። ለምሳሌ እንደ ኢንሱሊን መድኃኒቱን ብንወስድ ኦልሞስት ነፃ በሚባል ደረጃ ነው። የ2017 ብቻ ዳታ ብንወስድ ወደ 2.9 ማግኘት የሚገባንን ገቢ ትተን ለማህበረሰቡ ነፃ በሚባል ደረጃ አገልግሎት የተገኘበት ነው። ስለዚህ ትርፍ አይደለም። ቅድም እንዳልኩትኝም ለማህበረሰቡ በዛ ደረጃ ነው አገልግሎት የሚሰጠውና ዝቅተኛ ነው። ቅድም እንደተባለው ትልቁ ትረስት እንዳለው ደግሞ ማየት ያስፈልጋልና እንደውም እንደነዚህ አይነት ጥያቄዎችን ተከትለን አንዳንድ በግልና በእኛ መካከል የነበሩትን ሁኔታዎች ያየንበትም ሁኔታ ነበርና አንዳንዴ የእናንተ መድኃኒት ጨመሩ፣ እዚህ እናንተ ጎን ያሉ የግል ፋርማሲዎች ይቀንሳሉ የሚልበት ሁኔታዎች አሉና ይሄ የማርኬት ውስጥ የሚደረጉ አንዳንድ ጨዋታዎች አሉ። ልክ አሁን አንዱ ካየናቸው ውስጥ ልክ የኛም ፋርማሲ ክፍት ሆኖ የአጠገባችን አካባቢያችን ያሉ የግሎች የሚከፈቱና ቀን መድኃኒታቸው ይቀንሳሉ። የኛ ተቋማት ክፍት ሲሆን ወደ እነሱ እንዲሄዱ እና ማታ ልክ መሸት ሲል ደግሞ የኛ ልክ ሲዘጋ ሰዓቱን ጠብቆ በጣም በብዙ ፐርሰንት የሚጨምርበት ሁኔታዎች አሉ። ይሄ እንዲህ አይነት ነገር ያም ሆኖ ግን ማህበረሰቡ ጨመረ ተብሎ ራሱ ቢቀመጥ ራሱ ከከነማ ነው የሚጠቀመው። እውነት ለመናገር ያ አንዱ ነው። ሁለተኛው ፍላጎቱ በጣም ከፍተኛ ነው። ለምሳሌ ከነማ ላይ አንድ የምናስገባቸው መድኃኒቶች በ2 ሳምንት ሊያልቅ ይችላል። በበቂ በሚባል ደረጃ አስገብታል። ምናልባት የግሉ ቦታ የገባው መድኃኒት አመት ሊጠቀምበት ይችላል ያስገባው መድኃኒት። ይሄ የራሱ ከዋጋ ጋር ተያይዞ
ያሉ ኮንስፓይሬሲዎች አሉት ራሱ እንዲህ የሆኑ ኢሾች ናቸው እንጂ 100% የከነማ መድኃኒት ከየትኛውም ተቋም የቀነሰ ነው። ተመልካቾቻችን የተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችንም ጋር ያለንን ቆይታ እንቀጥላለን። ራቱን በተመለከተ ለምሳሌ መድኃኒት አስገባችሁ ኦልሬዲ ፋርማሲ ውስጥ ገባ። የእናንተ ተቋም እንግዲህ የተለያየ ብራንች አለ፣ 53 እንደደረሰ ነግረህናል። ብራንቹ እንደው የእናንተ ተቋም እንደ ዋና መስሪያ ቤት እነዚህን ብራንቾችን አሁን ባለበት ሁኔታ መድኃኒቱ ከገባ ጀምሮ በምን አይነት ሁኔታ ነው ያለው የጥራት ደረጃ በአቀማመጥ በተለያዩ ምክንያቶች ያው ብልሹ የሚሆኑ መድኃኒቶች አሉ። እሱም በመቆጣጠር አንጻር ምን አይነት ስራዎችን እየሰራ? እንግዲህ የመጀመሪያው ከመድኃኒት እንግዲህ ከመረጣ ጀምሮ እስከ መጨረሻው ኢንድ ዩዘር ወይም ተጠቃሚ ድረስ የሚደርስበትን ሰንሰለት በጣም ቁጥጥር ሊደረግበት ይገባል። አንዱ እንደ ከነማ እንግዲህ በጣም እንደው ሹርሊ ጋራንቲ የምናደርገው የመድኃኒት ሰንሰለት እና ሂደቱን ከመጀመሪያው እስከ መጨረሻው ቁጥጥር የምናደርግበት እኛ ብቻ አይደለንም። የሬጉላቶሪ ወይም የቁጥጥር ባለስልጣንም ያንን ኮንቲኒየስሊ ፎሎ የሚያደርግበት ሁኔታዎች አሉ። ከዛ በዘለለ ግን ትልቁና መሰረታዊ ነገር መድኃኒት የምናስቀምጥበት አቀማመጣቸው፣ አያያዛችን በራሱ ትልቅ አስተዋጽኦ አለው። ያንን ስታንዳርድ ሚት ከማድረግ አንጻር ቅድምም ሳነሳቸው የነበሩ ለገንዘብ ለማግኘት ሳይሆን ትክክል ለማህበረሰቡ አገልግሎት ከመስጠት አንጻር የመድኃኒት ፍቱን የሆኑ መድኃኒቶችን መያዝ እና እዛ አያያዝ ላይ የምናደርጋቸው ጥንቃቄዎች በጣም ከፍተኛ ነው። አሁን ደግሞ ቶታሊ ቅድም እንዳልኩትም ዲጂታል ሲስተም ድሮ ለምሳሌ አንድ ሰው የሆነ ከነማ መድኃኒት ቢፈልግ እዚህ ከነማ ከሌለ የለም እዛኛው ሂድ እየተባለ ረጅም ቦታ የሚሄድበት እንደዚህ ከአእምሮ ውስጥ ከማይጠፉት አንድ እንግዳ በዚሁ አጋጣሚ ማንሳት እፈልጋለሁ። የ200 ብር መድኃኒት ነው መድኃኒት የሚወስዱት። ያቺን መድኃኒት ግን ለማግኘት ወደ 2000 ብር ነው ያወጡት በመዞር ማለት ነው ከአንዱ ቅርንጫፍ ወደ ሌላ። አሁን ላይ ግን ኦልሞስት ወደ ዲጂታል ሲስተም የገባንበት ሁኔታዎች ናቸው ያሉት እና እሱ ብቻ ሳይሆን ከማዕከል ነው። ስለዚህ የዋጋ ልዩነትም ነበሩ ከዚህ በፊት ለምሳሌ ከቅርንጫፍ ተመሳሳይ ዋጋ ተመሳሳይ መድኃኒት ዋጋቸው የሚለይበት ሁኔታዎች ናቸው ያሉት። ያንን የግዢ ስርዓቱ የተበታተነ ግዢ ነበር። ቅርንጫፉ በሰፋ ቁጥር ቅርንጫፉ ላይ ብቻ ነው ያንን ግዢ ፈጸመው ማለት ነው ኤግዛክትሊ የነበረው። ስለዚህ ይሄንን ማዕከላዊ ግዢ የማድረግ ወደ አንድ የማምጣት እሱም ብቻ ሳይሆን ደግሞ በሲስተም ዲጂታል በሆነ ስለዚህ ዋጋም ሲገባ ዲስትሪቢዩሽኑም ሲሰራ አሁን ከሴንትራል ነው። ሪሰንትሊ አሁን ከነማ ፋርማሲዎቻችን ብትሄድ ሁሉም ተቋም ላይ ያንን ዲጂታል ሲስተም የሚጠቀሙበት ሁኔታዎች ናቸው። በእርግጥ ይሄ ኦፊሻሊ ላውንች የሚደረግባቸው ሁኔታዎች ኦልሞስት እየደረሰ ነው። በቅርቡ ያንን እናደርጋለን በሰፊው አይ ቲንክ እሱን በጋራ የምናየው ነው። ነገር ግን አንድ ቦታ አሁን በአሁን ሰዓት መድኃኒት ከሌለ እሱ ቅርንጫፍ ላይ የትኛው ቅርንጫፍ ላይ ነው መድኃኒት ያለው ማለት የሚቻልበትን ሁኔታ ማመቻቸት የተቻለበትና ቅድም እንዳልኩ እነዚህን በትክክል ከመያዝ ለተለያየ ሊጋለጡባቸው ለሚችሉት እንግዲህ አንዱ ትልቁ ፈተና ዓለማችን የብላክ ማርኬት ነው አይደለ? የጥቁር ገበያ መድኃኒት አካባቢም ላይ ይሄ ባልተገባ መልኩ መድኃኒት ወደ አገር የሚገቡበትን ሁኔታ ከመከላከል አንጻር የሚሰሩ ስራዎች እንዳለ ሆኖ እንዲህ አይነት ችግሮች ግን ስቲል አሉ። ከዛ ከመቆጠብ አንጻር ሌሎቹ ላይ ልናያቸው የምንችላቸውን ክፍተቶች ከነማ ላይ ልናይ የምንችልበት ሁኔታዎች የሉ። ስለዚህ በጣም ጥንቃቄ የሚደረግባቸው ቅድም ስታነሳም የነበረው አንዳንዴ የዋጋ ልዩነት ራሱ ምንጭ የሚሆነው ትክክለኛ መንገድን ይዞ ተከትሎ የመጣ መድኃኒትና ባልሆነ መንገድ ገብቶ ለማህበረሰቡ ሊቀርብ የሚችልበት ሁኔታዎች ካሉ ትልቅ አደገኛ የሚሆኑበት ሁኔታዎች ናቸው ያሉትና የዋጋ ፍላክቹዌሽኑም ቅድም አንተም ካነሳውም ጋር የሚያያዝበት ነውና ከነማ ላይ እነዚህ ናቸው በጣም ጥንቃቄ ሊደረግባቸውና ክትትል ሊደረግባቸው እንዲሁም ቅድም እንዳልኩ ደግሞ አሁን ጊዜውን በዋጀ መልኩ በቴክኖሎጂ በታገዘ መልኩ ፍሎ የምናደርግበት እንዳልኩ ደግሞ ሌሎቹ ደግሞ ኤክስተርናሊ ቼክ እንግዲህ ፖስት
ሰርቬይላንሶች ማርኬት ውስጥ ፖስት ማርኬቲንግ ሰርቬይላንሶች የሚከናወንበትና ሬጉሌት የሚደረጉ ችግርም ሲኖር ኮሌክት የሚደረጉበት ሁኔታዎች ይፈጠራሉ። ሶ ያንን ለማድረግ ደግሞ ከሬጉላቶሪ ቦዲ ጋር በቅርበትና ተቀናይቶ መስራት ያስፈልጋል። ለዛም ነው አሁን የሬጉላቶሪ ቦዲ ለምሳሌ ከተማ አስተዳደሩ የኛ ቦርድ ሜምበሮች ናቸው። ሶ እንዲህ አይነት መሰረታዊ ችግሮችን በጣም ተቀራርቦ በመነጋገር ሊከሰቱ የሚችሉትን በመከላከል ደረጃ እኛ ተቋም ላይ ያለው አገልግሎት በጣም በተሻለ መልኩ ጠንካራ አሰራሮችን አሉትም። ይህንንም በደንብ ከጊዜውም ጋር ደግሞ እያሳደግን እየሄድን ነው ያለነው ማለት ነው። ጥሩ። የመድኃኒት ቤቶችን በምንመለከትበት ሰዓት እንግዲህ ያው በሐኪም ትእዛዝ የሚሸጡ መድኃኒቶች ይኖራሉ። ያለ ሐኪም ትእዛዝ ደግሞ የሚሸጡ እንዲሁም ሌሎች ፕሮዳክቶች ይኖራሉ። እንደው ከዚህ አንጻር የእናንተ ተቋም ለዚህ ክፍት ነው ወይ? ለምሳሌ በሐኪም የሚታዘዙ መድኃኒቶችን ብቻ ነው አገልግሎት የሚሰጠው ወይስ ከሐኪም ትእዛዝ ውጭ የሚሸጡ ፕሮዳክቶችንስ ማግኘት ይችላል ወይ? በነገራችን ላይ የትኛውም የከነማ ቅርንጫፍ ላይ ሄደ ያለ ሐኪም ትእዛዝ ሊሰጥ የሚችል መድኃኒትን ልታገኝ አትችልም። ከነማ ላይ በእርግጠኝነት የግል ተቋም ብትሄድ ይህንን ታገኛል። ምንም ይሄ የሚደበቅ ነገር አይደለም። ስለዚህ እንደ አገር ወደ 65-70 አካባቢ የሚጠጉ ናቸው ከሐኪም ትእዛዝ ውጪ በራሳችን ፍላጎት ልናዛቸው ኦቨር ዘ ካውንተር ኦቲሲ ኦቨር ዘ ካውንተር ድራግስ እንላቸዋለን። እነዚህ ሜዲሲኖች በጣም ቀላል፣ ለምሳሌ በጣም ጨጓራን በጣም የሆነ ምግብ አለመፈጨት ቢገጥም ለዛ ፍቱን ወዲያውኑ ከፋርማሲዎች ልትወስዳቸው የምችል፣ ትንሽ የራስ ምታት ቢሰማ ለራስ ምታት ልትወስዳቸው የምችላቸው መድኃኒቶች እነዚህ ቀለል ያሉ የሐኪምንና እንግዲህ ሐኪም ትእዛዝ ስንል ከጀርባቸው ብዙ ነገሮች ናቸው ያሉት። የላቦራቶሪ ኢንቨስቲጌሽኖች አሉ። ስለዚህ ተመርምሮ ኤግዛክትሊ ለዛ ሰውዬ የሚያስፈልገው መድኃኒት ምንድን ነው የሚለውን ነገር ፈርዘር ኢንቨስቲጌሽን ያስፈልገዋል። በዛ ደረጃ ነው የሚታዘዙት። ሶ እነዚህን መድኃኒቶች ያለ ሐኪም ትእዛዝ ወሰድክ ማለት ቅድም ስናነሳቸው የነበሩ አግባባዊ የሆነ የመድኃኒት አጠቃቀም ጋር ተያይዞ የሚነሱ ኢሾች ናቸው። ሶ ከዛ አንጻር ከነዛ መድኃኒቶች ውጪ በፍጹም አገልግሎት መውሰድ የለበትም። እንግዲህ ፋርማሲ ለዛ ነው የመድኃኒት ማቅረብ ብቻ ሳይሆን አገልግሎትን መስጠት አለበት የሚባለው። ለምሳሌ ካውንስሊንግ አይቶት አንዳንድ ልኬቶች አሁን በፋርማሲዎች እየተሰሩ ነው። ባደጉ ሀገራት ክትባትን ጨምሮ በፋርማሲዎች አካባቢ ይሰጣሉ። ምክንያቱም ሰዎች ወደ ሐኪም ቤት አካባቢ መሄድ ምቹ በቂም አይደለም፣ በጣም ውስን ነው አይደል? ሆስፒታሎቻችንን ብናይ ጤና ጣቢያዎቻችንን ብናይ ምክንያታዊ መሆን አለበት። ስለዚህ አንዳንድ አገልግሎቶች በፋርማሲ አካባቢ መሰጠት መቻል አለባቸው ተብሎ ስለሚጠበቅ ሰው እዛው ለምሳሌ ልኬት አይደል በጣም የግፊቱ ቢጨምር የግድ ሐኪም ቤት መሄድ አይጠበቅበትም። ራሱ አንዳንዱ እንደውም በቤትም የሚሰጡ አገልግሎቶች አሉ። ለወደፊቱ በነገራችን ላይ እያደገ ሲሄድ ልክ እንደ ሌሎቹ ሰዎች አገልግሎትን በቤታቸው የሚያገኙበት ሁኔታዎች ናቸው የሚፈጠሩት። የመድኃኒት አቅርቦቱም ከዛ የሚለይበት ሁኔታዎች አይኖሩም። ጥንቃቄው እንዳለ ሆኖ ማለት ነው። ሶ ያንን ስናረግ በቂ የሆነ ምክርና ምክንያቶች መኖር አለባቸው። አንዳንድ አገልግሎቶች ደግሞ ወርዶ በዚህ ተቋማት መሰጠት አለበት፣ በጣም ማይነር የሚባሉ ሰው እነዚህ ሐኪም ቤት ከመሄድ ሰዎች በቀጥታ ስለ ጤናቸው ያሉበትን ሁኔታ ማወቅ የሚችሉበትን ሁኔታ ማመቻቸት ያስፈልገና ፋርማሲዎቻችን ከመድኃኒት በዘለለ ሌሎቹን የምክር አገልግሎት ስንል እነዚህን ሁሉ ያማከሉ ናቸውና ሰው እዛው አይቶ ለምሳሌ ግፊቱ በጣም ከጨመረ በጣም ከተደጋገመ ይሄ ሰውዬ ይሄ መድኃኒት ውሰድ ልትለው የምችልበት ሁኔታዎች የሉም። በቀጥታ በቅርበት የሚገኝ ጤና ተቋም ሄዶ ተጨማሪ ምርመራ ተደርጎ ለዛ ደግሞ የሚፈለገውን መድኃኒት ለምሳሌ ግፊት ብንል በጣም ብዙ ናቸው መድኃኒት ለግፊት የምንጠቀማቸው። ስለዚህ ዝም ብለ ቅድም እንዳልኩ ነው ኢንዲቪጁዋል ቤዝድም የሚሆንበት ሁኔታዎች ስላሉ የራሱ እንደው ታማሚው ያለበት ሁኔታዎችን በራሳቸው አስተዋጽኦ ስላላቸው በደንብ መታየት ያስፈልጋል ሲባል ያ ነው። እንዳልኩ ግን እንደ ከነማ እነዚህን ዲሲፕሊን በያዘ መልኩ ነው አገልግሎት የሚሰጠውና ትልቁ ዋስትናም ለዛ ነው። እንደውም እኛ አንዳንዴ ከነማ ሚዛናዊ ነው እንላለን። ልክ እንደ ሚዛን
ሁለቱንም የመንግስትም ጋር አካባቢ ያሉትን ተቋማት የሚያርቅ የግል ሴክተሩ በአካባቢ ያለው ወጣ ያሉ አሰራሮችን ስለዚህ ሁለቱን ሚዛን እየጠበቀ ከሄደ በእኛ ተቋም ብቻ የሚሰጥ ሳይሆን እንደ አገር የሚሰጡ አገልግሎቶችን መጨመር አለበት ብለን የምናስብበት አሁን እንደውም ይሄ እንግዲህ ቀደም እንዳልኩ በእኛ ከተማ ብቻ ነው ያለው የከነማ ፋርማሲ አገልግሎት አንዳንድ ክልሎች አሁን ይሄንን ተጨማሪ አገልግሎት እነሱ መጨመር አለብን ብሎ ካለው ቀደም ካነሳውት አገልግሎት አሰጣጡ አንፃር ጥራትንም ቀደም የዋጋንም በደንብ ሚዛናዊ ከመሆኑ አንፃር አሁን ለምሳሌ ባህር ዳር ዩኒቨርሲቲ በቅርቡ መጥቶ ያየበት አዋሳ እንደዚሁ በተመሳሳይ ይሄንን አገልግሎት እኛም ወደኛ ማስፋት አለብን የሚል አይነት እንቅስቃሴዎች አሉ ይሄ እንግዲህ ቀደም ያለው ነው ተቋሙ እየሰፋ መሄደበት አንዱ ምክንያት በዚህ ነው እንዳስዌላስ ለማህበረሰቡ ተደራሽና አማራጭ ሆኖም እየቀረበ ያለው በዛ ነውና ይሄን ደግሞ ከዚህ በላይ ብናሳድገው የተሻለ አገልግሎት ለመስጠት ትልቅ እድል ይሰጣል ተብሎ ይታሰባልና በዛ ደረጃ ነው አሁን ደግሞ ከጊዜው ጋር ጊዜውን የዋጀ አገልግሎት ከመስጠት አንፃር በአዲስ አይነት መልክ መደራጀት አለበት ሪፎርም መደረግ አለበት ተብሎም የተቀመጠው ጥሩ ምናልባት ሰዓታችን እየሄደ ነውና እንደ ማጠቃለያ ግን እንደው ከነማ በቀጣይ ለማህበረሰቡ በምን አይነት ሁኔታ ከፍ ባለ ደረጃ ለመምጣት አቅዷል የሚለው ነገር እኔና ማህበረሰቡ ደግሞ አገልግሎቱን አስመልክቶ እንዲሁም ደግሞ እንደው የመድኃኒት አጠቃቀምን አስመልክቶ እንደው መከተል አለበት ብለን የምታስባቸው ነጥቦች አንሳና ፕሮግራማችንን አጠናቅ እንግዲህ ከነማ አሁን እንዳልኩትም በአደረጃጀቱ በአሰራሩ በሰው ኃይልም እና በቴክኖሎጂ በእነዚህ አራት መሰረታዊ ነገር አድጎ ልቆ የልቀት ማዕከል ሆኖ ለሌሎች ተቋማት ምሳሌ የሆነ የተሻለ አገልግሎት መስጠት መቻል አለበት ተብሎ የተቀመጠ ነው። ቀደም እንዳልኩት አገልግሎቱን ብቻ ሳይሆን ከአገልግሎት የዘለለ ተወዳዳሪ መሆን ያለበት ስለዚህ መወዳደርም ይጠበቅበታል ከሌሎቹ ተቋማት ጋር ማለት ነውና ስለዚህ በዛ ደረጃ ያንን አገልግሎት መስጠት መቻል አለበት ተወዳዳሪ ሲባል ለምሳሌ አየር መንገዳችንን ብናነሳ የራሱ የሆነ ዩኒክ ፊቸር አለው ኢትዮ ቴሌኮምን ብናነሳ ከቴክኖሎጂም ከምንም አንፃር ልዩ ሁኔታዎች አሉ የባንኮችን አሰራር ብንወስድ ከዛ አንፃር ልዩ የሆኑ ነገሮች አሉት ስለዚህ እነዚህ ሶስት ተቋማት ያላቸውን ሴንተር ኦፍ ኤክሰለንስ እየወሰደ የኛም ተቋም ተወዳዳሪ ሊሆን የሚችልበት ሁኔታዎችን መፍጠር አለበት ተብሎ ተቀምጧል ከዛም አንፃር እንግዲህ በቅርቡም ሮድ ማፕ ተጠንቶለታል የ7 ዓመት ሮድ ማፕ አዲስ አበባ ዩኒቨርሲቲ ጋር በመተባበር ስለዚህ ያንን ሮድ ማፕ እንግዲህ በልማት ድርጅት እንግዲህ አንዱ የልማት ድርጅት ስርም እንዲገባ የተደረገበትና ተወዳዳሪ ሆኖ ከሌላ ተቋም ጋር የተሻለ አገልግሎት ከዚህ ቀደም በነበረው ሁኔታ ይሰጣል ስንልም ከዛ አንፃር ነውና ያ ፍኖተ ካርታ እንግዲህ በደንብ ከነማን ከነበረበት ሁኔታ አውጥቶ በተለየ መልኩ የምናይበት ምናልባትም በቅርቡ የዛሬ 2 ሳምንት ይመስለኛል ለምሳሌ ሀና ማርያም አካባቢ የከፈትነው አንደኛው ቅርንጫፍ ብትመለከተው እንደዛ አይነት ፋርማሲ ከተማችን ውስጥ የለም በጣም ሞዴል የሆነ እሱን ተከትሎ አሁን ሌሎች ክፍለ ከተሞችም እየጠየቁን ነው ሰፋ ያለ ጊዜውን የዋጀ አገልግሎት መስጠት አለበት ዓለም አሁን ያለችበትን ደረጃ እየሰጡ ያሉ አገልግሎቶች በዚህ ተቋም መሰጠት አለበት ተብሎ በዛ ነው እየተሰጠ ያለውና ከዚህ አንፃር እንግዲህ ያሉትን አገልግሎቶች ማህበረሰቡ በደንብ ቅድም ስናነሳቸው የነበሩ ችግሮችን ቀርፎ የተሻለ አገልግሎት መስጠት የሚችልበት ተወዳዳሪ የሚሆንበት ምናልባትም ተመራጭ ስለ መድኃኒት ሲነሳ ሰዎች ከነማ ፋርማሲን አእምሯቸው ውስጥ ሊመጣ የሚችልበት ሁኔታ የሚኖርበት ነው ብለን ነው የምናስበው እንዳልኩም እንግዲህ ለምሳሌ 2018 ከነማን በአዲስ ጎዳና ስንል ቶታሊ በብዙ መልኩ የሚቀየርበት አብሶ አሁን የዲጂታል ሰዎች በኋላ ይሄንን አሁን በጣም እያበለጸግን ከሄድን በስልኮቻቸው የመድኃኒት ምክር አገልግሎት ማግኘት የሚችሉበት በቅርቤ ያለው መድኃኒት ቤት ወይም ከነማ የትኛው ነው ብሎ ማየት ሊያስችል በሚችል ደረጃ እየሰራን ነውና አብሶ ቴክኖሎጂው ስንል እንግዲህ አሁን ኤአይ አይደለ አንዱ አርቲፊሻል ኢንተለጀንስ በጣም ትልቅ ሚና አለው ስለዚህ በትክክል ለምሳሌ የምንወስዳቸው መድኃኒቶች በሆነ ኤሪያ
ውስን ከሆኑ ከዛ መድኃኒት ጋር የተለያዩ መረጃዎችን በስልካቸው ሰዎች ሊያገኙ የሚችሉበት ሁኔታዎችን መፍጠር ያስፈልጋል እንደ አገርም ማለት ነው። ያን ከማድረግ አንጻር ከዲጂታል ቴክኖሎጂው ጋር እየሰራናቸው ያሉ በጣም በርካታ ስራዎች አሉና እሱ ከመድኃኒት በዘለለ ሰዎች ስለ መድኃኒት ያላቸው ዕውቀት ሊጨምር የሚችልበትን ሁኔታ የመፍጠር ስራዎችን እየሰራን ነው። እንግዲህ ይህንን በቀጣይ በደንብ አብረን የምናየው ይሆናል ማለት ነው። አመሰግናለሁ። ጥሩ። እኛም እንግዲህ እዚህ የአባይ ቴሌቪዥን ስቱዲዮ መተን እንዲህ አይነት ቆይታ እንድናደርግ ስለፈቀድክ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ተቋማችንን ወክዬ እናንተም መርጣችሁት ለማህበረሰቡ በእናንተም በኩል ተቋማችን ምን እንደሚመስልና እንደው አገልግሎቱ እንዴት ይመስላል የሚለውን መረጃ መስጠት እንድችል ስላስቻላችሁኝ በራሴና በተቋሚ ስም አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።